አምላክ ወደ ጓደኛ ወደ አብነት ቤት ሲመጣ ያየውን ባመን ያቃተው። ሄርሜላ ከጀርባው ተገትራ ነበረ። ብዙ ጉዳትና እንዲሁም ብዙ ህይወታቸውን ትታመሰቃቅለው የኖረችው ሄርሜላ ዛሬም በድጋሚ ወደ ህይወታቸው ተቀላቅላለች። ድጋሚ አይኗን እንዲያዩት ተዛ ተቤት ቢያባርሯትም ነገር ግን በመጨረሻ ቢሆን መጥታለች። አምላክ በጣም በመደንገጥና በጣም በመናደድ ምንድነው እየተካሄደ ያለው ሲልም አብነት የሚለው አይቶ አፉ ይንተባተባል። አብነት በር ላይ ማታ ቁጭ ብላ ሲያገኛት ሁለተኛ እንዳደርሽ እኔ ምንም ነገር የመጣላትና ካንቺ ጋር የመጨቃጨቅ አምሮትም ሆነ ምንም የለኝም ውጭልኝ በማለት አስወጥቷት በሩን ዘግቶ ይተኛል። ነገር ግን ጧት ለስራ ወደ አቶ አለሙ ጋር ለመሄድ ሲንቀሳቀስ ያገኛት በር ላይ ኩርምት ብላ አድራ ነበረ። ራሷ እንድታረጋጋና ሰውነቷ ደግሞ በጣም ስለበረደው ወደ ቤት ግቢና አረፍት አድርገሽ ትሄጃለሽ ነበር ያላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ህብስት ድራማ ክፍል 31 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ይፍቱ ይስራ። ማንም ሰው እንደሌለና ቤቱ ባዶ እንደሆነ ስታቅም ምንድነው ሰው በቤቱ አይተኛም ወይ በማለት ህብስት ላይ የጩኸት ማናዳ ታወርድባታለች። ህብስቴ ምን እንዳጠፋች ስጠይቃትም ይቅርታ እግሬ ውስጥ ወርቀሽ እንድጠይቅኝ እፈልጋለሁ ስትል ትጠይቃታለች። ያጠፋሁትን ንገሪ ስትልም ቤቴንና ወንድሜን በእኔ ላይ እንዲነሱ አድርገሻን በማለት ጸጉሯን ጭምድድ አድርጋ እግሯ ስር አንበርክካ መድፋትና እንዲሁም መደብደብ ትጀምራለች። በዛ ቅስፈት በሩን ከፍቶ አቶ አለሙ ሲመጣ የኔ ልጅ በቃ ችግር የለውም ይቅርታ ካልሽኝ በማለት ማስመሰሏን ትቀጥላለች። ነገር ግን ልጅቷ እያለቀሰች ስለነበረ አባቷ አቶ አለሙ ምን ሆነሽ ነው ህብስቴ ሲላትም እሷም ወደ ክፍል እንዲገባ ተተፈቀደላት ክፍሏ መሆን ብቻ እንደምትፈልግ ትጠይቀዋለች። እሱም ክፍሏ ለመግባት ማንንም ሰው መጠየቅና ማስፈቀድ እንደሌለባት አስነግሯት ወደ ክፍሏ ህብስቴ ትገባለች። ለይፍቱ ይስራም ባልተብዬ እንዲህ በማለት ይናገራታል። ከህፃን ልጅ ጋር ያሹ ፉክክር ለዓላማችንም እኛ ባለ ዓላማና ባለ ግብ ነን። ህብስት እዚህ ቤት ያለችው ለገንዘቧን ፈልገናት እንጂ ፈልጋን አይደለም። ስለዚህ ሀብቴንና ደግሞ ሀብቷን ሙሉ አርጌ ወስደው እሷ ከዚህ ተቤት ስትኖር ብቻ ነው። ከዚህ ተቤት ከወጣች ሁሉም ነገር ከዜሮ ነው የሚጀምረው። ስለዚህ አሁን ይቅርታ እንድትጠይቂያት እፈልጋለሁ በማለት ለይፍቱ ይስራ ማስጠንቀቂያ ይሰጣታል። አሁን ይቅርታ ታልጠየቅሽ ከኔ ጋር ነው ጠብሽ በማለት ተናግሯት ወደ ህብስትዬ ክፍል ይሄዳል። ህብስትም አባዬ አንድ ነገር ላስቸግር ፈልጌ ነበር በማለት ትጠይቀዋለች። እሱም ምን ማለት ነው? አባት እኮ ችግር የለውም ለልጆቹ ማድረግ ያለውን ሁሉ ያደርጋል ሲልም ይነግራታል። እሷም አባዬ እኔ ከዚህ ቤት መሄድ እፈልጋለሁ፣ ቤታችን ናፍቆኛል፣ ቤታችን መኖር ነው የምፈልገው በማለትም ትመልስላለች። እሱም እዚህ ቤት እኮ የአባትሽ ቤት ነው፣ ስለዚህ ከዚህ ቤት ማን እኔ ስላላሳደግኩሽ እኮ እየተጸጸኩ ነው፣ ጸጸትም በየቀኑ እየገረፈኝ ነው። አሁን ደግሞ ያን የሚያክል ቤት ውስጥ አንድ ህፃን ልጅ ማስቀመጥ ማለት ድጋሜ በህይወቴ እንድጸጸትና ደግሞ ይቅር እንዳልል ነው በራሴ መታደርጊ። ስለዚህ ከዚህ ቤት መውጣቱን እርሽውና ይፍቱ ይስራ ይቅርታ እንዲጠይቅሽና ቤተሰብ ውስጥ አለመስማማት ነገር እንዳለ ሁሉ መስማማትም አለ። ሰው ካንቺ ጋር ተጣላ ማለት ቤተሰቦችሽ ይጠሉሻል ማለት አይደለም ልጄ በማለት ይፍቱ ይስራን አስጨንቆና አስጠብቦ ይቅርታ እንዲጠይቃት ህብስቴን ያደርጋል። ህብስቴን ይቅርታ እንዲጠይቃት ሳሎን ካስመጣት በኋላ ለአብነት ደውሎ እኔ ሰው መለማመጥና እሽሩኑ ማለት እጅጉኑ የማልፈልገውና የማልወደው ነው ብሎም አልችልበትም። አሁን ደግሞ ተዝተ ቤት ህብስት አስወጣኝ፣ እኔ ቤቴ መኖር ፈልጋለሁ እያለች ነው። ስለዚህ ይሄ ነገር ለልጅቷ ትግስቷ እያለቀ ስለሆነ አሁን የሆነ ነገር መወሰን አለብህ፣ ምንስ ወሰንክ ሲለውም ጧት ሁሉንም ነገር እንደሚነግረውና እንዲሁም አንድ ውሳኔ ላይ እንደደረሰ ይነግረዋል። እሱም ምንድነው ሲለውም በጧት እንደሚመጣ ይነግረውና ነገር ግን ጓደኛው አብነት ጋር ነበረ። በአምላክ ምን እንዳለው ይጠይቀውና አብነት በአምላክ የተባለውን ሁሉ ይነግረዋል። የሆነ ነገር አድርገዋት ነው እንጂ ህብስት ከዛ ተቤት ልውጣ የምትል ልጅ አልነበረችም በማለት በፍጥነት እየተነዳ እዛው ስብሰባው የሳሎኑ ስብሰባ ሳያልቅ ይደርሳል።
ምንድነው ስብሰባው በማለት ሲቀላቀላቸውም አንተ ነህ የማይመለከትህ ነገር ነው፣ ስለዚህ እባክህ አትረብሸን፣ አንተ ዝም ብለህ ተወጣጠር በማለት ይመልስለታል። ይፍቱ ይስራም እኔ እንደ ልጅ እንደናት ሳልሆን ትንሽ ጠንከር አልኩብሽ የኔ ልጅ፣ ስለዚህ በጣም ይቅርታ በማለት እግሯ ስር ትደፋለች። እሷም ችግር የለውም እኔ እኮ እንደዛ ለማለት ወይም ይቅርታ እንድጠይቅ ሳይሆን ነገሮቹ እየተገጣጠሙ ምንም ነገር እኮ ማሰብ ስላልቻልኩ ነው። አንቺም ትንሽ ከፋሽብኝ ስትላትም ሁለተኛ እንደማይለመድና በቤተሰብ ቤት የሆነ ነገር ቢጠላም ግን ቤተሰቦችሽ በጣም የሚወዱሽና በጣም የሚያከብሩሽ መሆናቸውን እንድታቂ እፈልጋለሁ በማለት ትነግራታለች። እሷም እሺ ብላ በአምላክ ወደ ክፍሏ እንዲሄድላትና እንዲሁም ይፍቱ ይስራም ህመም እየተሰማኝ ስለሆነ ወደ ክፍል ልሄድ ትላለች። ባልና ሚስትም ክፍላቸው ውስጥ በጣም ጮክ ባለ ድምፅ ይጫጫሃሉ። እኔ በህይወቴ እንደዚህ ተዋርጄ አላቅም። አንድ ህፃን ልጅ ላይ እግር ስር ተደፍቼ ይቅርታ የምጠይቀው አንድ ቀን እንኳ አስቤው አላቅም። በአምላክና እሱ የሚወጣጠርብኝ አንሶ አቶ አለሙ እንዴት እኔ እኮ ሚስትህ ነኝ፣ እንዴት አዋርደህ ልጅቷ ፊት ይቅርታ እንድትላት ትፈቅዳለህ በማለት ትናገረዋለች። እሱም ይሄን ነገር ያደረገው ለዓላማቸውና እንዲሁም ለቤታቸው ይሄ ቤቴ የምትዩ ራሱ በእሷ ገንዘብ እንጂ በእኛ ገንዘብ ስላልሆነ ሁሉንም ሀብቷን ከሀስከበ ወደኛ እስከምንል ድረስ እዚህ ቤት ደህንነቷና ደስተኛ ሆና እንድትኖር ነው ማደርገው በማለት አቶ አለሙ ይናገራል። አቶ አለሙ አንቺ ስትጨቃጨቂ ስለምታመሽ እኔ ትንሽ ስራ አለች ብሎ ወደ ቢሮ ይሄዳል። ወደ ቢሮም በሄደበት ቅስፈትም እሱም እንግዲህ ድጋሜ ለእንትና ደውሎ በጠዋት እንዲመጣ ያዘዋል። እሱም እሺ ብሎ ታዛዥ ነኝ ብሎ እሺ ብሎ ስልኩን ይዘጋዋል። አሁን የት እንዳለ ሲጠይቀውም ካፌ ላይ እንዳለ ይነግረዋል። አቤነዘር እሱ ህብስትዬ ምን ላይ ናት ያለችው? አንተ ትንሽ ከሱ የተሻልክና እንዲሁም ማስተዋይ ትሆናለህ። እንደ ባሏ ሊቆጣጠራት ይፈልጋል። እሱ ማን ነው? ቆይ ማን ያለችበት ህብስት ቤተሰቦቿ ናቸው። ነገር ግን ደህንነቷ ምንም እየታየኝ አይደለም በማለት ይነግረዋል። የመጀመሪያው ነገር አባቷ ትንሽ ከፋና ጠንከር ያለ ስለሆነ ነው እንጂ ቤተሰቦቿ ናቸው። እሱ ደግሞ እንደ ታላቅ ወንድም መቆጣጠር ያለበትን ሁሉ ነው እየተቆጣጠራት ያለው እንጂ ልጅቷ ደህና ናት በማለት ይነግረዋል። ነገር ግን እንደ ባል የሚያደርገው አክት ምንም አልተመቸኝም ሲልም አብነትም ባሏ እንኳ እኔ ነኝ፣ አሁን አንዳንድ ጉዳዮችን እየጨረስን ነው፣ በቅርቡ እንጋባለን በማለት እንግዲህ ሁሉንም ነገር ይነግረዋል። እሱም እንግዲህ እኔማ ቆሜ መቼም ቢሆን አትጋቡም በማለት ለማንኛውም ህብስቴ ከዛ ቤት እንድትወጣ እፈልጋለሁ ሲልም ያን ደግሞ የሚወጣጠር ጓደኛውን ልኩ ማስገባት ልብ ብሎ አካኬ ዘራፍ እያለም ገና አሁን ወጠረገች። እስካሁን ዝም ብዬ እየሰማሁህ ነበረ። ነገር አልወድም ስልህ ነገር ግን ሲደርሱብኝ ዝም እላለሁ ማለት አይደለም። ቅድም የምታወራለት በአምላክ የልጅነት ጓደኛዬ ነው። ስለዚህ እሱን ተናገርክ ማለት እኔን ተናገርከኝ ነው። ስለዚህ ከዚህ ብትሄድ ይሻላል በማለትም እሱም ከዛ ይሄድና ነገር ግን ተደብቆ በአብነት ቤት ድረስ ተከታትሎ ይደርስበታል። ወደ ቤትም ሲመለስም ቁጭ ብላ እያለቀሰችና ሄርሜላ እያስመሰለች ነበረ። ይቅርታ እንድታደርጉልኝ ማድረግ አለባችሁ በማለትም እሷ ለራሷ መፈከሯን ትጀምራለች። በአምላክም እንግዲህ ህብስትዬ ክፍል ገብቶ ምን እንደተፈጠረና በጣም ደንግጦ እንደነበረ ይጠይቃታል። እሷም ምንም አልተፈጠረም፣ አንተ ስትሄድ ትተኸኝ ብቻዬን ነበርኩና ደበደበች በማለት ተናግረዋለች። ከዛም አባዬን ከዚህ ቤት እንደምሄድ ፈለጋለሁ ስለውም ነው ለእናንተ የደወለው ይለዋል። ይሄ ነገር መቼም ነገር እንደማይፈቅድልሽ ደጋግሜ ነግሬሻለሁ። ነገር ግን ጥያቄ መጠየቅ ከተቻለ እውነት አቶ አለሙ አባቴ ያለመሆኑን እርግጠኛ ነህ በማለት ተጠይቀዋለች። ይህን ያህል የህፃን ጥያቄ መጠየቅ አቁሚ ብዬሻለሁ በማለት አሁን ተናደሪ፣ እኔ ደህንነትሽን ለማወቅ ብቻ ነው እንደዛ አሳቻኩ እየመጣሁ በማለት ጥሏል ሊሄድ ሲል እባክህ እንደ ባለፈው እኔ አብሬህ ማደር ነው የምፈልገው ስትልም እሱን ሲያምርሽ ቀራም ባለፈውን በስተት ላይ ተፈጠረው ብሎ እንግዲህ በአምላክ በሯን ቆልፋ እንድተኛና እንዲሁም መጠንቀቅ ያለባትንና ብልህ ልጅ እንዲኮን አስጠንቅቋት ጥሏት ይሄዳል። እሱም በጧት ተነስቶም ወደ ጓደኛው ቤት ሲሄድ ግን ያየውን ነገር ማመን ነበር ያቃተው። ሄርሜላ በር ላይ ብርድ መታት ብሎ ግቢ ብሎ ስላለ
እዛ በር ላይ በሩ ሲከፈት ሲያይ በጣም ደነገጠ።